ሰላም የቪኤጂ ሪዞልትስ ተመልካቾቻችን ዛሬ የምናየው ኢንትሮዳክሽን ቱ ሲቪክ ኤንድ ኢቲክስ ቻፕተር 3 ዋት ኢዝ ሲቲዝንሺፕ የሚለውን እናያለን። በቀጥታ ወደ ቪዲዮ ከማለፋችን በፊት ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ቻፕተር 3 ዋት ኢዝ ሲቲዝንሺፕ ይላል። መጀመሪያ በዚህ ይህንን ርዕስ ከማየታችን በፊት ተማሪው ይህንን ከተማረ በኋላ ምን ማወቅ አለበት የሚለውን በዚህ ክላስ መጨረሻ ላይ ምን ማወቅ አለበት የሚለውን እናያለን። አንደኛ understand what citizenship is and its historical development ምን መሆን ሲቲዝንሺፕ ምን መሆኑን መረዳትና እንዲሁም ደግሞ ኬት መጣ ሲቲዝንሺፕ የሚለው ሐሳብ ኬት መጣ የሚለውን እድገቱን ማወቅ መቻል አለበት ማለት ነው። ሁለተኛ ደግሞ describe the approach of citizenship ሲቲዝንሺፕን እንዴት ነው የተፈጠረው የሚለውን አፕሮቹን ማወቅ መቻል አለበት ማለት ነው። ሌላኛው ደግሞ analyze ways of acquiring and losing of citizenship እንዴት ነው ሲቲዝንሺፕን ምን ልናገኝ የምንችለው እንዲሁም ደግሞ አንድ ሰው እንዴት ነው የዛን ሀገር ዜግነት ሊያጣ የሚችለው የሚለውን ማወቅ መቻል አለብን ማለት ነው። አራተኛው ደግሞ understand the different ways of acquiring citizenship according to Ethiopian Nationality Proclamation number 378/2003 from article 5 up to 12 የሚለውን ምን እንደሚል ማወቅ መቻል አለበት ማለት ነው። እንዲሁም ደግሞ መረዳት መቻል አለበት ማለት ነው። አምስተኛ understand how dual citizenship happened እንዴት ነው ሁለት ሀገር ዜግነት ሊኖር የሚችለው እንዲሁም ደግሞ ልናገኝ የምንችለው the possibility to acquire dual citizenship and burdens of dual citizenship እንዴት ነው ለሁለት ሀገር ዜግነት ላለው ሰው ምን አይነት ቤኔፊት እና በርደን አለው የሚለውን ማወቅ መቻል አለብን ማለት ነው። በቀጥታ ወደ ርዕሳችን ስንገባ what is citizenship citizenship ምንድነው የሚለው ስናይ citizenship is a state cannot be understood in the absence of citizen and citizenship in the same way citizenship cannot be explained without the state state ምን ማድረግ አይችልም ማለት ነው። ሲቲዝንሺፕ ካሌለ ወይም ደግሞ ዜግነት ከሌለ ስቴትን ልንረዳው አንችልም ወይም ደግሞ ሊኖር አይችልም ማለት ነው። በተመሳሳይ ደግሞ ሲቲዝንሺፕም ደግሞ ምን ስቴት ከሌለ ሊኖር አይችልም አንዱ ካላንዱ ሊኖሩ አይችልም ማለት ነው። ቀጣይ ሲቲዝንን ስናይ citizen is defined as the legal bond between a person and a state together with the existence of reciprocal right and duty ሲቲዝን ዲፋይን ሲደረግ ምንድነው ሌጋል ቦንድ ነው ማለትም ህጋዊ የሆነ ግንኙነት ነው በማና በፐርሰን እና በሲት በመንግስት መካከል በዜጎችና በመንግስት መካከል ያለ ሌጋል ቦንድ ሲሆን ምንም በዛ መካከል ምን አለ ራይት ኤንድ ዱቲ አለ ማለት ነው። መብትና ግዴታ የሚባሉ ነገሮች ባሉበት ሁኔታ ውስጥ ያለ የዜግ በፐርሰንና በመንግስት መካከል ያለ ሌጋል ቦንድ ነው ማለት ነው ሲቲዝንሺፕ እና it is instrument of identification and a means of inclusion and exclusion criteria ማለትም ይሄ ምን መለያ ነው አይደንቲፋይ ማረጊያ ነው ማለትም ማን ነው የዛ ሀገር ዜጋ ወይም ደግሞ የዛ ሀገር ዜጋ ያልሆነው ኢንክሉድ ይሆናል ወይስ ኤክስክሉድ ይሆናል የሚለው መለያ ኢንስትሩመንት ነው ማለት ነው። እና there is no uniformity of qualification for citizenship in the world ተመሳሳይ የሆነ መለያ ዘዴ የለም በአለም ላይ ተመሳሳይ የሆነ citizenship qualification የለም። The different country can follow different rules የተለያዩ ሀገራት የራሳቸውን ሩል ይከተላሉ ማለትም ሩሎች የተለያዩ ሎ እንዲሁም ደግሞ ፕሪንሲፕል አላቸው ማለት ነው። የዛ ሀገር ዜጋ ነው አይደለም የሚሉትን የሚለዩበት የራሳቸው ሆነ ሩሎች አላቸው ማለት ነው። ሌላው ምንድነው the genesis of citizenship normative and historical evolution of citizenship ነው። ሲቲዝንሺፕ ጄኔሲስ ማለት ከየት ነው ሲቲዝንሺፕ የመጣው ኖርማቲቭ ነው ኤንድ ሂስቶሪካል ኢቮሉሽን ኦፍ ሲቲዝንሺፕ የሚለውን እናያለን ማለት ነው። ሲቲዝንሺፕ is a complex and contested concept ሲቲዝንሺፕ
በጣም የተወሳሰበና ኮንቴስትድ የሆነ ኮንሰፕት ነው። ያንንም ለመረዳት በተለያዩ መንገድ መረዳት እንችላለን ማለት ነው በአለም ላይ። አንደኛው while there is disagreement about when citizenship began, many thinkers point to the early city state of ancient Greece. መቼ ነው አለ there is disagreement about when citizenship began. citizenship የሚለው ሐሳብ ሲጀመር አለመስማማቶች ነበሩ በዛን ጊዜ። ብዙ ሐሳቦች መጥተው ነበር። እንዲሁም ደግሞ በኤንሸንት ግሪክ በጥንታዊ ግሪክ ጊዜ ይሄ ሐሳብ ሲነሳ ብዙ አለመስማማቶች ተፈጥረው ነበር ማለት ነው። in the ancient Greek city state ወይም አቴንስ ወይም ደግሞ city state ወይም አቴንስ የሚባለው ነበር በኤንሸንት ግሪክ ጊዜ። the people were divided into two classes. people ሁለት ቦታ ተከፍሎ ነበር፣ ሁለት ክላሶች ተከፍሎ ነበር። citizen and slave ማለትም ዜጋና ባሪያ ተብሎ ሁለት ቦታ ተከፍሎ ነበር። በኤንሸንት ሮም ጊዜ ደግሞ the people were divided into three classes ወደ ሶስት ክላስ ተከፍሎ ነበር በኤንሸንት ሮም። citizen, plebeian and slave ተብሎ ሶስት ቦታ ከፍሏቸው ነበር። እና in the classical time citizen had special privilege በክላሲካል ታይም ጊዜ ደግሞ citizen ምን አላቸው? special privilege አላቸው ማለት ነው። በክላሲካል ታይም citizen were classified into first and second citizen. citizen ምን ተብሎ ነበር? ተከፍሎ ነበር። first እና second citizen ተብሎ ተከፍሎ ነበር ማለት ነው። the right and privilege of citizenship are enjoyed by a small group of society, but majorities are merely required to fulfill their responsibilities or duties as a member of country. the rights and privilege of citizenship የመብታቸው የዜጎች መብትና መብታቸው ኢንጆይ የሚደረገው በስሞል ግሩፕ ኦፍ ሶሳይቲ በግሩፕ ኦፍ ሶሳይቲ ነበር። ነገር ግን ማጆሪቲዎቹ አብዛኞቹ ምን መሆን አለባቸው? ምን እንዲያደርጉ ይጠየቁ ነበር? their responsibility of duties as a member of country ሀገሪቱ አባል እንደመሆናቸው ኃላፊነታቸው መወጣት አለባቸው ይባል ነበር ማለት ነው። ነገር ግን in the modern times በሞደርን ታይምስ ጊዜ ግን the distinction between people and citizen and aliens foreigner ተብሎ በሞደርን ጊዜ ይሄኛው ልዩነቱ ክፍፍሉ ምን ሆነ? ወደ ሲቲዝን እና ወደ ፎሬነር ወደ ዜጋና የውጭ ሀገር ዜጋ ተብሎ ወደ ሁለት ተከፈለ ማለት ነው። አሁን ላይ ሲቲዝን ምንድነው የሚባለው? implies that all people have equal right, privilege and responsibility in state. አሁን ላይ ሲቲዝን ምንድነው ያለው? ሁሉም ፒፕል እኩል የሆነ መብት privilege and responsibility in state በዛ ሀገር ውስጥ እኩል የሆነ መብት privilege እንዲሁም ደግሞ ኃላፊነት ያለበት ማለት ነው። the concept of citizenship has raised fierce controversies over the issue of the concept of citizenship ምን እያለ መጣ? ወደ አጨቃጨቂ ሆነ ኢሹ የተቀየረ መጣ። አንደኛው the relationship between the state and individual በመንግስትና በዜጎች መካከል ያለው ግንኙነት እንዲሁም ደግሞ above all the issue of its citizenship an individual or collective issue ሁሉም citizenship individual citizenship ወይም ደግሞ collective issue ነው ያላቸው ወደሚለው ተቀየረ ማለት ነው። in regarding to this በተቃን ደግሞ we examine three approach ሶስት አፕሮቾች በሲቲዝንሺፕ ዙሪያ ወይም ደግሞ three ቲዮሪዎች እንትን ብለዋል ኤግዛማይን ተደርጓል። አንደኛው ሊበራል ሲቲዝንሺፕ አፕሮች ይባላል። ሁለተኛው ደግሞ ኮሚኒታሪያን ሲቲዝንሺፕ አፕሮች ይባላል። ሶስተኛው ደግሞ ሪፐብሊካን ሲቲዝንሺፕ አፕሮች ይባላሉ ማለት ነው። ways of acquiring and losing citizenship ስናይ እንዴት ነው ሲቲዝንሺፕ ልናገኝ የምንችለው የሚለውን ስናይ አንደኛው ዋናው መንገድ ሲቲዝንሺፕ የምናገኝበት መንገድ the process of acquiring citizenship varies from country to country depending upon the existing specific laws of each country
ከሀገር ሀገር ይለያል። የምናገኝበት መንገድ ይለያል። በምን ላይ በመመስረት ኤግዚስተንስ ኦፍ ስፔሲፊክ ሎ ኦፍ ኢች ካንትሪ የሀገሪቷ ላይ ባላት ሎ ላይ ተመስርተን ከሀገር ሀገር ሊለይ ይችላል የምናገኝበት መንገድ ማለት ነው። there is no clear but uniformity ምን ያልሆነ ክሊር ያልሆነ ነገር ግን ዩኒፎርሚቲ ኢን አኳሪንግ ሲቲዝንሺፕ በሲቲዝንሺፕ የምናገኝበት መንገድ ግን ዩኒፎርም የሆነ ነው ስታተስ ነው። as there is no common standard ማለትም there is no common የሆነ ስታንዳርድ የለውም። ኮመን የሆነ ስታንዳርድ የለውም that govern all state of the world ያም ግን በየትኛውም ዓለም አቀፍ ዙሪያ ምን ሊያደርግን ይችላል? ገቨርን ሊያደርግ ይችላል ማለት ነው ያ ሲቲዝናችን። there are three ways of acquiring of citizenship ሶስት መንገዶች አሉ የምናገኝበት ሲቲዝንሺፕን የምናገኝበት ሶስት መንገዶች አሉ። አንደኛው citizenship by birth ነው። citizenship by birth የምንለው ምንድነው? it is the natural aspect since it is obtained through birth ማለትም ይሄ ናቹራል አስፔክት ነው፣ በተፈጥሮ የምናገኘው ነው፣ በባህሪ የምናገኘው ነው። መቼ ከየት ጀምሮ ነው? ከተወለድን ጀምሮ የምናገኘው መብት ነው ማለት ነው፣ ዜግነት ነው። እና ኢንቮለንታሪ ዌይ ኦፍ አኳሪንግ ሲቲዝንሺፕ ወደን ሳይሆን የምናገኘው ያለ ፍቃዳችን ሳንፈልግ በመወለዳችን ብቻ የምናገኘው ዜግነት ነው ማለት ነው፣ ኢንቮለንታሪ ነው። እና ሁለተኛው ደግሞ ሲቲዝንሺፕ ባይ ሎው ወይም ደግሞ ናቹራላይዜሽን የሚለው ነው። ይህም ስናይ ሲቲዝንሺፕ ባይ በርዝ መጀመሪያ ሲቲዝንሺፕ ባይ በርዝ በሁለት ይከፈላል። ጁስ ሶሊ እና ጁስ ሳንጉዊን ተብሎ በሁለት ይከፈላል። ጁስ ሶሊ የተባለው ላቲን ፍሬዝ ነው፣ ወርዱ ላቲን ፍሬዝ ሲሆን ምን ማለት ነው? ራይት ኦፍ ሶይል ማለት ነው። በአፈር ሶይል የሚለው ቃል አፈር ማለት ነው። ግን በመወለዳችን በዛ ሀገር በመወለዳችን ምክንያት የምናገኘው መብት ምን ይባላል? ጁስ ሶይል ይባላል። እና በበርዝ ፕሌስ ነው፣ ያው በበርዝ ፕሌስ ነው የምናገኘው። ለምሳሌ ይህንን ጁስ ሶይል የሚከተሉ ሀገራት ልክ እንደ አሜሪካ፣ ብሪቴን ኤንድ ካናዳ ያሉ ሀገራት በጁስ ሶይል ነው የሚከተሉት። ሌላ ኤክሰፕሽናል አለው። ምክንያቱም ኤክሰፕሽናል አለው። ለምሳሌ ቤቢስ ቦርን ፍሮም ቤቢ ልጁ የተወለደው ከዲፕሎማቶች ከሆነ፣ እንዲሁም ደግሞ የተወለደው ከኢንተርናሽናል ኦርጋናይዜሽን ማለትም ትላልቅ ድርጅቶች ላይ ካሉ ባለስልጣናት ከሆነ የተወለደው፣ ትላልቅ ድርጅቶች ላይ ከሚሰሩ ሰራተኞች ከሆነ የተወለደው ይህንን ጁስ ሶይልን አይከተሉም ማለት ነው። ቤቢስ ፍሮም ሪፉጂ ከስደተኞች የሚወለድ ከሆነ ራሱ ይህንን ነገር አይከተሉም ማለት ነው። ሌላው ጁስ ሳንጉዊንን ደግሞ ስናይ ጁስ ሳንጉዊንስ ላቲን ፍሬዝ ነው። ይህም ላቲን ወርድ ነው። ራይት ኦፍ ብለድ ኦር ሎስ ኦፍ ብለድ የሚል ነው። ማለትም በደም የምናገኘው ነው። ከቤተሰባችን በደም የምናገኘው ነው። ዋት ማተር ኢዝ ሊኔጅ ነው። ማተር የሚያደርገው ሊኔጃችን ነው። ዲሴንት ኦር ብለድ ሪሌሽንሺፕ በብለድ ሪሌሽንሺፕ ነው። እንዲሁም ደግሞ ኖት ፕሌስ ኦፍ በርዝ የተወለድንበት ቦታ ማተር አያደርግም ማለት ነው። ማተር የሚያደርገው ብለድ ሪሌሽንሺፓችን ነው ማለት ነው። ለምሳሌ ኦልሞስት ኦል ዘ ወርልድ አብዛኛው የዓለም ሀገራት ይህንን ይከተላሉ። ኢትዮጵያን፣ ካናዳን፣ ፍራንስን ጨምሮ ይህንን ይከተላሉ ማለት ነው። ሁለተኛው ሲቲዝንሺፕ ባይ ሎ ወይም ደግሞ ናቹራላይዜሽን የሚለውን ስናይ ኢት ኢዝ ሌጋል ፕሮሰስ ነው። ምንድነው ይሄ? ሌጋል ፕሮሰስ ነው። ሌጋል ፕሮሰስ ነው ማለት በህግ አማካኝነት የምናገኘው ነው። ለምሳሌ አንድ የውጭ ሀገር ዜጋ ወደዚህ ሀገር ቢመጣና የዚህ ሀገርን ዜግነት ማግኘት ቢፈልግ ህጋዊ ሂደቱን ተከትሎ የዚህን ሀገር ዜግነት ሊያገኝ ይችላል። ስለዚህ ይሄ ምንድነው? ሌጋል ፕሮሰስ ነው ማለት ነው ሲቲዝንሺፕ ባይ ሎ የሚለውን ስናይ ማለት ነው። እና it is purely under the authority of the state ይሄ በማን ቁጥጥር ስር ነው? በመንግስት አውቶሪቲ ቁጥጥር ስር ነው ማለት ነው ይሄ ያለው። እና to get this individual should fulfill the specific criteria set by the state ይህንን ለማግኘት አንድ የሆነ ሰው ይህንን ለማግኘት ምን ማሟላት አለበት? የሆኑ ክራይቴሪያዎች አሉ። እነዛን ክራይቴሪያዎች ማሟላት አለበት። እነዚህ ክራይቴሪያዎች ምንድናቸው? አንደኛ ፖለቲካል ኬዝ ማለትም
የፖለቲካል ኬዝ ከሌለበት ማንኛውም ፖለቲካል ኬዝ ከሌለበት የግድያ ወይም ደግሞ ወንጀል ከሌለበት የዛን ሀገር ዜግነት ማግኘት ይችላል። እንዲሁም ደግሞ ግራንት ኦን አፕሊኬሽን ነው ከሆነ ብዙ አመት ከሆነው እዛ ሀገር ላይ ለመኖር ፍቃድ ማመልከት ከጀመረ ብዙ አመት ከሆነው እንዲሁም ደግሞ በጋብቻ በሜሪጅ ሌጂቲሜሽን ወይም አዶፕሽን ኤንድ ሪኢንቴግሬሽን የሚሉት እነዚህ ክራይቴሪያዎች አሉ ማለት ነው። እያንዳንዱን አንድ በአንድ ማየት እንችላለን። The Nationality Act of 1930 was repealed by Proclamation number 378/2003 called Ethiopian Nationality Proclamation። ይህ ምን ተብሎ ይጠራል? 1930 የወጣው የናሽናሊቲ ፕሮክላሜሽን ነምበር ላይ ኢትዮጵያ ናሽናሊቲ ፕሮክላሜሽን ይባላል። the modes of acquiring and losing Ethiopian citizenship እንዴት ነው የምናገኘው እንዲሁም ደግሞ ሉዝ የምናደርገው የኢትዮጵያን ዜግነት ልናገኝ የምንችለው የሚለውን ስናይ አንደኛ የምናገኝበት መንገድ grant on application or registration የሚለው ነው። grant on application or registration ስንል ቀደም እንዳልነው እዛ ሀገር ላይ ለመኖር ማመልከት ከጀመረ የቆየ ከሆነ ይሄኛው ምንድነው ለዜግነት ለማግኘት አንደኛው መስፈርት ነው ማለት ነው። አንደኛው ክራይቴሪያ ነው። ሁለተኛ ደግሞ cases of marriage ማለትም cases of marriage ማለት በጋብቻ ማለት ነው። ይሄ እዚህ ጋር ምን የሚባል ነገር አለ እዚህ ላይ ቴክስቱ ላይ አልተካተተም፣ ግን ዲፋክቶ ናሽናሊቲ ይባላል የሚባል ነገር አለ። ዲፋክቶ ናሽናሊቲ ማለት ምንም የዛ ሀገር ሌጋል ራይት መብት ባይኖርህንም እንኳን ግን ዜግነቱ በባል ወይም ደግሞ በሚስት አማካኝነት የዛን ሀገር ዜግነት መጠየቅ የሚችል ከሆነ ይሄ ምን ይባላል? ዲፋክቶ ናሽናሊቲ ይባላል ማለት ነው። ሶስተኛው cases of adoption or legitimation ነው። ይሄ ደግሞ ያው በአዶፕሽን ነው ወይም ደግሞ በማደጎ ወይም ደግሞ በጉዲፈቻ አማካኝነት ለምሳሌ አንድ ልጅ ከኢትዮጵያ በጉዲፈቻ ወደ ሌላ ሀገር ቢሄድና ለምሳሌ ወደ አሜሪካ በጉዲፈቻ ቢሄድ የዛን ሀገር ዜግነት በማን ያገኛል? በወሳዶቹ አዶፕሽኖቹ አማካኝነት የዛን ሀገር ዜግነት ያገኛል ማለት ነው። ሌላው ስፔሻል ኬዝ ነው። በስፔሻል ኬዝም ሊያገኝ ይችላል ማለት ነው። ሶስተኛው ሪአድሚሽን ቱ ኢትዮጵያን ናሽናሊቲ ድጋሚ በመጠየቅ ወይም ሪአድሚሽን ማለት ወጥቶ ከሆነ ረጅም ዓመት ወጥቶ ከተመለሰ ወደ ሀገሩ ድጋሚ የዚህን ሀገር ዜግነት ሊያገኝ ይችላል ማለት ነው። ሌላው ways of modes of losing citizenship ምንለው እንዴት ነው የዚህን ሀገር ዜግነት ሊያጣ የሚችለው ስንል አንደኛው ሪናውንሴሽን ነው። ሪናውንሴሽን ማለት የዚህን ሀገር ዜግነት አልፈልግም ብሎ ወይም ደግሞ በደብዳቤ ጽፎ ለኢሚግሬሽን ካስገባ ሪናውንሴሽን ይባላል ማለት ነው። ይህ የዜግነቱ የሚያጣበት መንገድ ነው ማለት ነው። ሁለተኛው ዲፕሪቬሽን ነው። ዲፕሪቬሽን ማለት ያ ሰው በጣም ከባድ ወንጀል ከሰራ ወይም ደግሞ የሀገርን ምስጢር ለጠላት አሳልፎ ከሰጠ እንዲሁም ሀገሩን መልሶ ከወጋ የዛን ሀገር ዜግነት ሊያጣ ይችላል ማለት ነው። ሌላው ሰብስቲቲዩሽን ነው። እንትን ማለት የዛን ሀገር ዜግነት በሌላ ሀገር ከተካው ይሄ ምን ያደርጋል? የዚህን ሀገር ዜግነት ሉዝ ያደርጋል ማለት ነው። እና ላፕስ ወይም ደግሞ ሎንግ ተርም አብሰንስ ይባላል። ላፕስ ወይም ደግሞ ሎንግ ተርም አብሰንስ ይሉታል። ያ ምንድነው? ለረጅም ሀገር ከዚህ ሀገር ውጪ ከኖረ የዚህን ሀገር ዜግነት ሊያጣ ይችላል ማለት ነው። ምክንያቱም የዚህን ሀገር ዜግነት እየተጠቀመበት ካልሆነ ምን ያደርጋል? የዚህን ሀገር ዜግነት ያጣል ማለት ነው። ሌላው ዱዋል ሲቲዝንሺፕ ነው። ዱዋል ሲቲዝንሺፕ ማለት ስሙም እንደሚነግረን ዱዋል ማለት ሁለት ማለት ነው። ሁለትና ከዛ በላይ ዜግነት ሲኖረን ማለት ነው። ዱዋል ሲቲዝንሺፕ ሁለት ዜግነት ሲኖረን ማለት ነው። እንዴት ነው? there are times when a person find himself or herself with multiple citizenship status የሆነ ሰው የዛን ራሱን ምን ሆኖ ሲያገኘው ብዙ ሀገር ዜግነት ያለው ሆኖ ሲያገኘው ይባላል dual citizenship ይባላል። dual citizenship is when a person has citizenship status of two countries
ሁለት ሀገራት ሲቲዝንሺፕ ሲኖረው ምን ይባላል? ዱዋል ሲቲዝንሺፕ ይባላል። this may be due to an overlap of countries citizenship laws ምናልባት በምን ሊሆን ይችላል ያገኘው overlap of countries በሁለት ሀገራት በመኖሩ ምክንያት ሊሆን ይችላል የዛን ሲቲዝንሺፕ ያገኘው ማለት ነው። a person may have one because of his አንደኛው ምን ሊሆን ይችላል የሱ በተወለደበት ወይም ደግሞ በተወለደበት ቦታ ሊያገኝ ይችላል ወይም ደግሞ በጁስ ሶይል አንደኛው ዜግነት ሊያገኝ ይችላል። እንዲሁም ደግሞ አናዘር ኦፍ የሱ ወይም የሱ ቤተሰቦች ከሌላ ሀገር ከተወለዱ በፋሚሊው ደግሞ በጁስ ሳንጉዊን ምን ሊያገኝ ይችላል? ለሌላ ዛኛው የፋሚሊዎቹን ሀገር ዜግነት ሊያገኝ ይችላል ማለት ነው። ይሄ ዱዋል ሲቲዝንሺፕ እንዲኖረው ያስችላል ማለት ነው። በተመሳሳይ ደግሞ አለ similarly when a person has citizenship status of more than two countries it is termed as multiple citizenship በተመሳሳይ የሆነ ፐርሰን ሲቲዝንሺፕ ከሁለት በላይ የሀገራት ዜግነት ካለው ምን ይባላል? መልቲፕል ሲቲዝንሺፕ ይባላል ማለት ነው። some individuals have more than two citizenship status as a result of jus soil, jus sanguine and naturalization law አንዳንዶቹ ደግሞ ይህንን ሶስቱን በምን ሊያገኙ ይችላሉ? በጁስ ሶይል ማለትም በተወለደበት ባይ በርዝ ፕሌስ ሊያገኙ ይችላል። እንዲሁም ደግሞ በቅድም እንዳልነው በጁስ ሳንጉዊን ማለትም በብለድ በፋሚሊ በፓረንትስ ብለድ ሊያገኝ ይችላል። እንዲሁም ደግሞ በናቹራላይዜሽን ማለትም በህጋዊ ሌጋል ሜቶዶችን ተከትሎ የሶስት ሀገር ዜግነት ሊያገኝ ይችላል ማለት ነው። ቀጣይ ደግሞ ምናየው burdens of dual citizenship የሚለውን ስናይ ምን ይጠቅም ጫና አለባቸው ዱዋል ሲቲዝንሺፕ ያላቸው ዜጎች ምን burden አለባቸው የሚለውን ስናይ the potential for double taxation military service ምን ማድረግ መቻል አለባቸው? የሁለት ሀገር ዜግነት ስላላቸው የዚህንም ሀገር የዛንም ሀገር ዜግነት ታክስ መክፈል መቻል አለበት ማለት ነው። እንዲሁም ደግሞ አሁን ለምሳሌ የኢትዮጵያና የአሜሪካ ዜግነት ያለው ሰው ኢትዮጵያ ውስጥ የወታደርና ግዳጅ ቢኖር ኢትዮጵያ የምታስገድድ ቢሆን የዚህን ሀገር ሚሊተሪ አገልግሎት መስጠት ግዴታ ካለበት መስጠት አለበት። ስለዚህ የኢትዮጵያንም ይሰጣል። እንዲሁም ደግሞ አሜሪካም ብትጠራው ለዛም መሄድ መቻል አለበት። ስለዚህ ሚሊተሪ ሰርቪስ ላይ መሳተፍ መቻል አለበት ማለት ነው። ይህ ምንድነው? በርዳንስ ነው ማለት ነው። እንዲሁም ደግሞ የዚህንም ሀገር የዛኛውንም ሀገር ግብር መክፈል አለበት ማለት ነው። እና ደግሞ the long and expensive process for obtained dual citizenship ሎንግ የሆነ ረጅምና ውድ የሆነ ሂደት ኤክስፔንሲቭ የሆነ ፕሮሰስ ነው። ምን ለማድረግ ዱዋል ሲቲዝንሺፕ ለማግኘት ይሄ ረጅም የሆነ ሂደት ነው ማለት ነው። እና the person become bounded by the law of two countries constitution ሰውየው ምን ይሆናል? ዱዋል ሲቲዝንሺፕ ያለበት ሰው ምን ይሆናል? ባውንድድ ነው፣ የተገደበ ነው። በሁለት ሀገራት ህገ መንግስት የተገደበ ነው ማለት ነው። ስለዚህ ባውንድድ ነው ማለት ነው። ስቴትለስነስ ከስሙ እንደምንረዳው ሀገር ስቴት ማለት ሀገር ነው። ለስ ደግሞ የለሽ ነው። ስለዚህ ሀገር የለሽ መሆን ማለት ነው። ሀገር የለሽ መሆን ማለት ምን ማለት ነው? it is lack of citizenship or a person is not a citizen or national of any country ማለት ነው። የሆነ ዜግነት የነበረው ፐርሰን የዛን የነበረውን ዜግነት ማጣት ወይም ደግሞ የማንኛውም የሌላ ሀገር ካንትሪ ዜግነት ሳይኖሩ ሲቀር ስቴትለስነስ ይባላል ማለት ነው። ይህ ሊፈጠር የሚችለው ማለት ነው this can be happen if ይህ ሊፈጠር የሚችለው the homelands of a person denies him or her citizenship as a punishment የሚኖርበት የሱ ሆምላንዱ የፐርሰኑ ማለት ነው ሆምላንዱ የሱን ዜግነት አልፈልግም ዲናይስ ውድቅ ሲያደርግበት ማለትም በቅጣት ሊሆን ይችላል ማለት አንድ ከባድ ወንጀል ሰርቶ ሊሆን ይችላል የሱን ዜግነት ዲናይ ሲደረግበት ይሄ ሰውዬ ምን ይባላል? ስቴትለስነስ ነው ይባላል ማለት ነው። ሌላ ደግሞ a person renounces citizenship of his or her country but does not acquire another citizenship ሰውየው በገዛ ፈቃዱ የሆነ ፕሮሰስ ጀምሮ ሊሆን ይችላል የውጭ ሀገር ፕሮሰስ አገኛለሁ ብሎ 90%
ሲሄድና ከዛ በኋላ የሀገሩን የነበረውን መጀመሪያ ዜግነቱን እንደሚያገኝ የዛኛውን ሀገር ዜግነት እንደሚያገኝ እርግጠኛ ሆኖ ግን ሳይሆን ሲቀር የሚፈጠር ነው ይሄ ማለት ነው። እና የፐርሰን ሪናውንስ ሲቲዝንሺፕ የዚህን ሀገር ከለቀቀ በኋላ ግን የሌላ ሀገር ዜግነት ማግኘት ካልቻለ ምን ይባላል? ይሄ ሰውዬ ስቴትለስነስ ነው ይባላል ማለት ነው። ሌላው a person is homelands has been destroyed by another country የሰውየው ምን ሆምላንዱ የሚኖርበት ሀገር በሌላ ካንትሪ ዳሜጅ ከሆነ ወይም ደግሞ ዲስትሮይ ከሆነ ሰውየው ምን ይባላል? ስቴትለስነስ ነው ይባላል ማለት ነው። ቀጣይ የተለያዩ ኤክሰርሳይሶች አሉ። እነዛን ኤክሰርሳይዝ በመስራት ምን ማድረግ ፕራክቲስ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ሼር፣ ላይክ እንዲሁም ሰብስክራይብ ማድረግ ትችላላችሁ። ስለተከታተላችሁ እናመሰግናለን። የሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እንላለን። እናመሰግናለን።